አታድርገው። በቃ እንትን አትበሉ። ፍሪ ሁኑ። ፊታችሁ ትጨናነቃለች ነው ፍሪ ሁኑ። በቃ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አልሐምዱሊላ ወላሂ በጣም ደስ የሚል ዜና ነው የሰማነው ያየነው ማለት ነው። ለአመታት በጉጉት ስንጠብቀው የነበረው የሌይላ ኑር ሰቦ ወደ ሀገር መግባት ነው እና እኔ እንጃ በሷ ሀገር መግባት መልሶ በእናቷ መታቀፍ ያልተደሰተ አለ ብዬ አላስብም። እና ማታ በቃ በጣም ሳለቅስ ነበር ያመሸው። ቪዲዮ ለመስራት ራሱ አልተመቸኝም እና በጣም ደስ የሚል ዳግመኛ በቃ በምድር ላይ ያለው ደስታ ታውቃላችሁ፣ እሱ ነው እና ከሞት አፋፍ ተነስታችሁ የእናታችሁ እቅፍ ውስጥ መግባት ማለት ትልቅ ነገር ነው። እንኳን ለሀገርሽ አበቃሽ ሌይላዬ። የገጠመሽ ፈተና በጣም ከባድ ነው ወላሂ። አሁን ያለችበት ሁኔታም ከባድ ነው። የስነ ልቦና ሕክምና ብዙ ነገር ያስፈልጋታል እና ለብዙ አመታት በአንድ ክላስ ውስጥ ታሽጎ መኖር ቀላል አይደለም። 14 አመት የህይወቷን የእድሜዋን ግማሽ የእድሜዋን በላጭ ህይወት ነው ያሳለፈችው በእስር ቤት ውስጥ እና ከዚህ አስከፊ አመታት በኋላ ዛሬ በእናቷ እቅፍ ውስጥ ገብታለች። በእናቷ በአባቷ በእህት በወንድሞቿ ተከባለች። አልሐምዱሊላህ የትላንትናው ቀን ለብዙ አመታት እኛም በጉጉት እንደ እህት በጉጉት የጠበቅነው ነው ነበረ። አልሐምዱሊላህ አላህ አሳክቶት ዛሬ ሀገሯ ላይ ገብታ በእናቷ እቅፍ ውስጥ ገብታልናለች እህታችን ማለት ነው። እና ወላሂ በጣም ከምንም በላይ በጣም ደስ ብሎኛል። የምናገረውን ራሱ አላውቅም ከደስታ ብዛት ማለት ነው። እና
በጣም ነው በጣም ነው ደስ የሚለው። በዚህም ስትተባበሩ ለነበራችሁ እህት ወንድሞች ከልብ እናመሰግናለን። አላህ ኸይር ጀዛችሁን ይክፈላችሁ። በሷ ብዙ ተብሏል። ኃላፊነት በወሰዱት ሰዎችም ላይ እንዲሁም ደግሞ በቤተሰቦቿም ቢሆን ብዙ መከራ አሳልፈዋል። ግን ደግሞ ከምንም በላይ የሚያስደስተው አባቷም እናቷም በህይወት እያሉ ማገኘቷ ነው። ከዚህ በላይ ምንም ነገር የለም። እሷም በጤና ቁማ ሄዳ እናቷ እቅፍ ውስጥ መግባት፣ አባቷ እቅፍ ውስጥ መግባት ይሄ ትልቅ ስጦታ ነው። አልሐምዱሊላ አላህ ህይወቷን የተስተካከለ ያርግላት። አሁንም ቢሆን አቅም ያለው ሰው ሊረዳት ይገባል። በተለይ በስነ ልቦና ሕክምና ዙሪያ አገግማ ወደ ራሷ እስክትመለስ ድረስ ብዙ እርዳታ ያስፈልጋታል። ግን ዋናው ለሀገሯ መብቃቷ ነው። ለሀገር መብቃቷ ነው ትልቁ ነገር ማለት ነው። አልሐምዱሊላ ወላሂ በጣም ደስ ይላል። አልሐምዱሊላ እኔ እንጃ ይህን ስቃይ መቋቋም የሚችል ሰው ያለ አይመስለኝም። በጣም ጠንካራ ናት። በጣም ጎበዝ ልጅ ናት። ይህንን ተቋቁሞ እዚህ መድረስ በራሱ የራሱ የሆነ ጥንካሬ ያስፈልገዋል። እኔ በሷ ቦታ በሆነ ይዘን ጠንክሬ የምቆም አይመስለኝም። እና በጣም ደስ ይላል። አላህ ያጠንክራት። አሁንም ያለባትን የስነ ልቦና ሕክምናዎችም አካሂዳ በሙሉ አቋም በሙሉ ጤንነት ቁማ እናቷን አባቷን ሀገሯ ላይ ሰርታ ራሷን የምታስተዳድርበትን ሁኔታ አላህ ይፍጠርላት። አላህ ህይወቷን ያስተካክልላት እና ሁላችሁም በዱአችሁ አትርሷት። ለብዙ አመት ስንጠብቀው የነበረው ትልቅ ድል ነው ትላንት ያየ ነው ማለት ነው። ኤርፖርትም ላይ አቀባበላቸው እጅግ በጣም ደስ ሲል ነበረ። ሁሉም እህት ወንድም ተሰብስበው ከወላጅ ቤተሰቦቿ ውጭ ራሱ ማለት ነው ብዙ እነ ወንድም ካሊድ እነ አቡ አሚራ ምናምን በጣም ነው የምናመሰግናችሁ። የምር በጣም ደስ ብሎናል። ደስታ እኔ እንጃ ደስታ ንግግር ያስጠፋል የሚባለው ነገር እውነት ነው እና በጣም ነው ደስ ያለን። አስባችሁታል? እኛ ምንም ማናቃት እንደዚህ ከተደሰትን የእናት ደስታ፣ የአባት ደስታ፣ የእህት የወንድም ደስታ ምን ያህል እንደሆነ ሰቡት እና በጣም ደስ ይላል። ሌላዬ እንኳን ለሀገርሽ በሰላም በቃሽ፣ እንኳን እናትሽን ለማየት አበቃሽ። እናቷም ደግሞ ማሻአላህ በቃ ልጇ በህይወት ተርፋላት ድጋሚ ሽታዋን ማሽተቷ ራሱ ትልቅ ነገር ነው እና እኔ እንጃ በጣም ደስ ይላል። አልሐምዱሊላ በጣም ደስ ይላል ከምንም በላይ ማለት ነው። ወንድም እህትነት ማለት ይህ ነው። እንደ ሀገር ማለት ነው። ህዝቡ ተረባርቧል። ለሌላ ብዙ ወንድም እህቶችን አፍርታለች። አሁንም ደግሞ በተሻለ ሁኔታ ቁማ በተሻለ ሁኔታ በሀገሯ ላይ በሙሉ ጤንነቷ ቁማ ከእናቷ ከአባቷ ጎን ሆና ሰርታ ራሷን የምትቀይርበትን መንገድ መፍትሄ እንደሚፈጠርላት ተስፋ አለኝ እና እንሻአላህ በጥሩ ሁኔታ ላይ ለወደፊትም በጥሩ ነገር እንደምንጠብቅሽ ተስፋ አለን። አላህ ያበርታሽ፣ አላህ ያጠንክርሽ። በቃ ይህ ነው የምለው እና አልሐምዱሊላህ አለኩል ሀል ወላሂ ደስታ ሲበዛ የምትናገሩት ነገር ይጠፋልና ሁላችሁም እህት ወንድሞች ለዚህ ለተባበራችኋት በጣም ደስ የሚል ደስታ ነው እና እንኳን ደስ ያላችሁ። አልሐምዱሊላ እንኳን ለዚህ ያበቃችሁ። ከብዙ ዓመታት መጠበቅ በኋላ ለዚህ ቀን መብቃታችሁ በጣም ደስ ይላል። የምር እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ መልእክት ነው። ያው እንኳን ደስ ያላችሁ። አልሐምዱሊላ ለኩል ያህል ስለተከታተላችሁኝ አመሰግናለሁ። ያው የደስታ ነገር የምናወራውንም ያስጠፋልና እኔ የማወራውን ላጠፍቶኛል። አልሐምዱሊላ ብቻ ደስ ይላል ማለት የደስታ ሲቃ ነው የሚባለው እና ሁሌም አላህ ደስተኞች አድርገን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።